እናንተ ማነው ግን እንደኔ ትላንትና ቤዛ ያሳዘነችው? የኔ ቆንጆ የኔ እናት የእውነት በጣም የምትወደድ ልጅ ናት ቤዛ፣ በነገራችን ላይ ማለት ነው። ቁልጭ ያለች ቆንጅዬ፣ በዛ ላይ ጩጬ የምታሳሳ የምታሳዝን ልጅ ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ የኔ የተከበራችሁ ውድ ቤተሰቦቼ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ኢድ እንዴት ይዛችሁ? እርግጠኛ ነኝ ዛሬ ያው እረፍታችሁ ቀን ነው። እፎይ በሉ እህቶቼ፣ እፎይ። በእርግጥ እንግዳ ይመጣል ዛሬም፣ ያው ብዙ ነገ ነው በቃ እረፍት የምታገኙት እና አይዟችሁ እንግዲህ ጀግኖች ናችሁ፣ ተወጥታችሁታል። እረፍ በሉ እንግዲህ ከዚህ በኋላ። በነገራችን ላይ ስደት ያለ ሰው መቼም ቢሆን እረፍት የለውም። ያው እረፍት አያገኙም ማለት ከባድ ነው። ሮመዳን ኖረም ያው የሮመዳን ጫን ይላል በሚለው ነው እንጂ ሮመዳን ኖረ አልኖረ በሰው ቤት ለሚኖር ሰው ለውጥ የለውም። እና እውነት ለመናገር ቤዝዬ ትላንትና አብራ ብትሄድ ደስ ይለኝ ነበረ፣ ግን ፓስፖርት ምናምን የላትም፣ ለዛም መሄድ አትችልም። ግን የእውነት አብረው ቢሄዱ ደስ ይል ነበር። ትላንትና እኔ ቤዛ ፊት ላይ ያነበብኩት ነገር በቃ ለማርኬ ምን ያክል ቦታ እንዳላት፣ ማርኬን ምን ያክል እንደምትወደው ያየውበት ነውና እውነት በጣም ነው የቀረመኝ። አብራ ብትሄድ ፏፈሽ ብለው ተዝናንተው ቢመጡ ደስ ይለኝ ነበረ። ግን ያ ሊሆን አልቻለም። ብዙን ሞከረች ለማስቀረት፣ ፓስፖርቱን ደበቀችበት ምናምን ነገር ግን ያው ግን አንጀቷ አልቻለም። ምክንያቱም ከባድ ነው። ለምን ይቅር እንዴ እንግዲህ ፓስፖርቱን መልሳ ሰጥተዋለች፣ አልቻለም አንጀቷ። ቢዝዬ የኔ ቆንጆ የኔ ምርጥ ነገር የኔ ውብ የኔ አንደኛ ማለት ነው። የእውነት በጣም ነው የምንወድሽ። ዱባይ ባይሳካ የዱባዩ ባይሆንልሽ አብርሽ ሩታ እንግዲህ ብዙ ስቃይ፣ ብዙ መከራ፣ ሐዘን፣ ደስታ የተፈራረቀበት የህይወት መንገድ እስካሁን ድረስ መጥተዋልና ከዚህ በኋላ ግን ወግ ማድረግ ደስ የሚል ነው። እንግዲህ ለሷም ለአብርሽም ዋጋ የተከፈለበት ፍቅር እዚህ ዳር ሲደርስ ደስ ይላልና የዱባዩ ያው ቀለል ቀለል ያለ ነው ማለት ያው አቅም ያለው ሰው ነው የሚሄደው። ሁሉም ሰው አይችልም እና ቀለል አድርገው ነው ፕሮግራሙ እዛ የሚዘጋጀው። አቅም ያለው ሰው ነው። ብዙ ነገር ወጪ ያለ ከባድ ነው እና እዛ ያው ቀለል ባለ መልኩ ነው የሚሆነው። ግን ኢትዮጵያ ውስጥ የእሷን ቤተሰብ የእሱን ቤተሰብ ብዙ ነገር አለ። እዛ አሁን የቀለበት ፕሮግራሙ ነው የሚካሄደው። ነገር ግን ኢትዮጵያ ላይ ብዙ ነገር ፕሮግራም ዝግጅት ይኖራል እና እዛ ፎ ብለሽ ትገኛለሽ በሚያምር መልኩ ከማርኬ ጋር እንደምትገኝ ትልቅ ተስፋ አለኝና አይዞሽ የኔ ውድ የኛ ጩጬ እንዳይደብርሽ፣ ፈታ በይልን እንግዲህ አይዞን